ከስተመር ስልክ እያወራ ከሆነ ፎከሳችንን ከስተመር የሚያወራው ስልክ ጋር ይሆናል። ስልኩን ከዘጋ በኋላ አይገርምም ብለን የሱን ወሬ እንቀጥላለን ምናምንና ይሄ ፕሮፌሽናል ነው ብዬ አላስብም። ይሄ የቤታችንንም ኳሊቲ ምን ያህል ፕሮፌሽናል ነን የሚለውንም አብሮ ስለሚገልጽ ማለት ነው። ስለዚህ ከከስተመር ጋር የማይመለከተንን ወሬ ያለማውራት፣ ቤታችንን ንጹህ ማድረግ። አሁን አንዳንድ ፀጉር ሰሪዎች እቺ ኤሪያቸው የሚሰሩበትን ቦታ የኛ ስራ አይደለም ብለን እናስባለን። ለከስተመራችን ቦታችንን ንጹህ ማድረግ፣ ወንበራችንን ንጹህ ማድረግ፣ ራሳችንን ንጹህ ማድረግ፣ እንዳልኩ ደግሞ የማይመለከተንን ወሬ ከከስተመር ጋር ለማውራት፣ ቤታችን ውስጥ አለመጮህ። አሁን ሻምፖ አጣቢዋን ከፈለግን እከሌ ብለን ከስተመር ላይ አለመጮህ። ከስተመር እያለ ደግሞ ስለሌላ ከስተመር አለማውራት፣ ለአንዱ ከስተመር ስለሌላው ከስተመር አለማውራት። ምክንያቱም ምን ያው ባለቤትም ስለሆንኩኝ እንዳልኩ ደግሞ የሴትም ፀጉር ቤት ሰራ ስለነበረ ይነግሩኛል። ሲወጣ እኮ ስለከሌ እኮ አወራልኝ፣ ነገም ስለኔ እንደዚህ ነው የሚወራው ብለው ይላሉና እነዚህን ትናንሽ ነገሮች የምናሟላ ከሆነ በቃ ከሙያችን ጋር ተደምሮ እኛ ፕሮፌሽናል ሰሪ ነን ማለት ነው። ፕሮፌሽናል ሰሪ ያሟላውን ካሟላ ከስተመር ሌላ ቤት የማያገኘውን እኛ ጋር የሚያገኝ ከሆነ ገቢያችንም ይጨምራል። ከስተመራችን በጨመረ ቁጥር ገቢያችንም ይጨምራል። የምንለየንበትም የራሳችን ብራንድ ይኖረናል ማለት ነው። ቤታችን እግሩን የረገጠ ከስተመር ጠቅላላ እኩል ነው ለቤቱ። ማንም ያነሰ ማንም የበለጠ አይከፍልም። ስለዚህ እኔ ሁሌ ለልጆች ምንድነው የምላቸው፣ ወንበራችሁ ላይ የተቀመጠ ከስተመር ህፃንም ሆነ ትልቅ ሆነ ሽማግሌ ሆነ በመኪና መጣ፣ ባዶ እግሩ መጣ፣ በፕሌን መጣ፣ እኩል ነው፣ ከስተመር ነው። ስለዚህ ቤቱ አፎርድ ያረጋል ብሎ ያወጣው ገንዘብ አለ አይደለ? ይሄን ያህል ይገባኛል ለህፃናት ብሎ ያለው ገንዘብ እስካለ ድረስና ማለት ነው ልጁ ወረፋው ደርሶት ከሆነ በትክክል ተስተናግዶ መላክ አለበት። ስለዚህ ይሄንን ደግሞ መጀመሪያ ሰራተኛ ሲመጣ ሲቀጠር ለቤቱ ሩል ማውጣት፣ ከስተመር የምናስተናገደው በእንደዚህ አይነት መንገድ ነው። አዲስ ሰው ሲመጣ በወረፋችሁ ነው የሚደርሳችሁ። ህፃናት አልሰራም ማለት አይቻልም። ህፃናት አልሰራም ብለህ ካልክ የመጀመሪያ ቅጣት ይሄ ነው፣ ሁለተኛ ይሄ ነው። ከዛ በኋላ ግን በቃ እንለያያለን ብሎ ማሳወቅ ነው የሚሻለው ብዬ ነው የምለው። ከዛ በኋላ ደግሞ ቤቱ በጣም ሌግዣሪ ከሆነና ትልቅ ቤት ደግሞ ከሆነ የህፃናት ቦታ መለየት፣ ካልሆነ ደግሞ አይ የህፃናትን ቦታ የለኝም ከስተመሮችን ግን ዲስተርብ ያደርግብኛል ተብሎ ከታሰበ ደግሞ ቤቱ ውስጥ አንደር ኤጅ አንሰራም ብሎ ማለት ላይ ከ7 ዓመት በታች አንሰራም። አዎ ከ7 ዓመት በታች ወይንም ደግሞ አንደር ኤጅ ለኛ ከ4 ዓመት በታች ከሆነ እኔ አሁን እውነት ለመናገር ትልልቅ ከስተመሮች ሁለቱ ፀጉር ቤቶች ላይ ስለሚመጡ ህፃናቶቹ ሲያለቅሱ ራሱን ይጨንቀኛል የእውነት። ምክንያቱም ጸጥታ ፈልጎ የሚመጣ ሰው አለ፣ ጫጫታ የማይወድ ሰው አለ ምናምን እና አንድ ጊዜ አንደር ኤጅ በቃ አንሰራም እዚህ ቤት ብዬ ስል ልጆቹ ራሳቸው ናቸው አይ እኛ የከስተመሮቻችን ልጆች ይመጣሉ፣ ስለዚህ ከስተመሮቻችንን ማጣት ስለማንፈልግ እኛ ሃንድል እናደርገዋለን ብሎ ያሉት ማለት ነው። ስለዚህ አስፈላጊ ከሆነ አንደር ኤጅ አንሰራም ብሎ ማለት፣ ካልሆነ ግን አብረው ለሚሰሩ ልጆች ሁሉ ጊዜ አሳማኝ ምክንያቶችን እየነገረን እንዲቀበሉን ማድረግ ይሻላል ብዬ ነው የምለው።